ሰላም ሰላም ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? እኛ ሰላም አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ይዤላችሁ የምቀርበው ቪዲዮ ትናንትና እየሰራው የለቀኩላችሁን ስቶን ቀለም እየሰራው የነበረውን ቤት ጨራርሼ ሙሉ ለሙሉ አጠናቄ ውጭን ቀብቼ ጨርሼዋለሁኝ። ይህንን ቤት እንግዲህ እንዳያችሁት በጣም ብዙዎቻችሁ ወዳችሁታል። በጣም የሚያምርና ቆንጆ የሆነ ቅብ ነው። ቤቱን በጣም ነው የሚያምረው። ገና ጅምር ላይ ያለ ነው የለቀኩላችሁ። ዛሬ እንግዲህ ሙሉውን ጨርሰናል። ይህንን ቤት እንግዲህ ከየት ወዴት እንደቀየር ነው ማሳያችሁ ይሆናል ማለት ነው። በዚሁም ደግሞ አሮጌ ቤት ለምትሰሩ ጭቃ ቤቱን የቆየ ቤት ለምትሰሩ እንዴት አድርጋችሁ መስራት እንዳለባችሁ በዚሁ ላይ ሰፋ ያለ ማብራሪያ የምሰጣችሁ ይሆናል። እስከ ቪዲዮ መጨረሻ አብራችን ቆዩ። እንግዲህ ይሄ ቤት እንደምትመለከቱት በጣም አሮጌ ነው፣ የቆየ ቤት ነው። ከአሁን በፊት ቪዲዮ ለምለቅላችኋለሁ። ውስጡ ፈራርሶ ምናምን ነው የሰራ ነው። ትናንትም ላይ ቪዲዮ ላይ ገልጬላችኋለሁ። ይሄ ቤት እንግዲህ ትራካንቷን ተሰነጣጥቋል። በጣም ነው ውጩ የተሰነጣጠቀው። በቃ በመቃኑ ምናምን እንዳለ ተሰነጣጥቋል። እና ይሄን ምን አደረኩኝ እኔ ትራኩን ተከትዬ ቆረቆርኩት። ልክ እንደምታዩት እንደዚህ እየቆረቆርኩኝ መጀመሪያ ሙሉ ለሙሉ ትራኳን እየተከተልኩ ከተሰነጠቀበትን ቦታ እየተከተልኩኝ ቆረቆርኩት። ከዛን በኋላ በመቀጠል ደግሞ ምን አደረኩ ሙሉ ለሙሉ ከቆረቆርኩ በኋላ ምን አደረኩኝ በቃጫ ጅብሰሙን እያቦካሁኝ በቃጫ ውስጡ ላይ እየነከርኩኝ በቃጫ እያደረኩኝ ዘጋሁት ማለት ነው። እንደምታዩት እንደዚህ እያደረኩኝ ዘጋሁ ሙሉ ለሙሉ ቁርቁሩን ስንጥቁን አጠፋው ማለት ነው። የቆረቆርኩትን እንደዚህ እያደረኩ ዘጋሁት። ከዛ በመቀጠል ምንድነው ያደረኩት ሙሉ ለሙሉ ከለቀምኩ በኋላ ከታይም ደግሞ ከመቃኑ ከከፈፉ በኩል ማለት ነው። ከመቃን የምታዩት ይሄ መቃኑ ማለት ከስር ከበሩ ስር ያለው አብዛኛውን ጊዜ ጭቃ ቤት ላይ የመሰንጠቅ ባህሪ ያመጣ። እንደዚህ ከመቃኑ በኩል ያለውን ቆርቁሬ ሙሉ ዘጋሁት። ይሄንን ፓርት መዝጋት መቻል አለባቸው ማለት ነው። እና እንደዚህ ካደረኩ በኋላ ሙሉ ለሙሉ ከለቀምኩ በኋላ ልክ እንደምታዩት ሌቭል አመጣሁት ማለት ነው። ግድግዳውን ምናምን ለቃቀምኩኝ። አባጣ ጎርባጣ ካለው ደግሞ ያን አባጣ ጎርባጣውን ሰራሁኝና ሙሉ አጠፋሁት ማለት ነው። ከዛ በመቀጠል ምንድን ያደረጉት ግሪን ቡቲ ሰጠሁት። ግሪን ቡቲ የሚባለው ቀለም ነው። ይሄ ባለ ትናንት የገለኩላችሁ የጀሶ አይነቷ እቺ ልክ እቺ የምታዩት ማለት ነው። ይሄንን አብክተን እሱን ቻክ አደረኩት ማለት ነው። ልክ እንደ ቻክ አደረኩና 3 ቀን ውሃ ጠጣ። ከዛን በኋላ ምን አደረግን 3 ቀን ውሃ ጠጥተን ጠበቅ ነው የተወሰነ ጊዜ። እነዚህ የቆረቆርናቸውና እነዚህ የታሸጉ እንትኖች መልሰው ትራክ የሚያመጡ ከሆነ ወይም ደግሞ የሚሰነጠቅ ከሆነ የ15 ቀን ጊዜ ጋብታ ሰጠ ነው። 15 ቀን ጠብቀ ነው ምንም አልተሰነጠቀም። አሪፍ ነው። ትራኩ ቁሞለታል ማለት ነው። ይሄን ማድረጋችን የሚጠቅመን ምንድን ነው? ይሄንን አደረኩ ብዬ ትራኩ ይቆማል ብዬ ዝም ብዬ ብሰራው ምናልባች እንኳን ንፋስ የሚመጣበት ቦታ ካልተዘጋና ትራኩ ካልቆመ ድጋሜ ቀለሙን ብቀባው በኋላ ይህን ሁሉ ቀለም ወጪ አውጥተን በኋላ ለማስተካከል ያስቸግረናል ማለት ነው። ብሩም እንኳን ወጪ ባይከብደንም እንኳን እንትን ይሄንን ቀለሙን ከለሩን ለማግኘት ይከብደናል። ሲቀጥል ደግሞ ይሄ ቀለሙ ከተቀባ በኋላ ቆርቆረን ብናደርገው ያስጠላብናል። መገናኛ ሆኖ በጣም ነው የሚያስጠላውና አንዳንዴ ቤት ቀለም ከተቀባባ በኋላ ምናምን እንደዚህ የሚታረሙ ስራዎች እኩል ሌቭል ስለማይመጡ ቀለሙን ቅጥል ምናምን ሆኖ ስለሚያስጠላ እንዳያስጠላ እንዲለይለት ጋብታ ሰጠ ነው ማለት ነው። ከዛ ጋብታ ሰጠ ነው። የተነጠቀ ቦታ የለም። በጣም አሪፍ ነው። የተስተካከለ ነው። ከዛን ተመልሼ ቀለሜን ቀባው ልክ ትናንትና እንዳያችሁት። ከዛ ለጥቄ ይሄን ግራናይቱን ሰጠሁት ማለት ነው። እንግዲህ ቤቱ በዚህ ውጣ ውረድ ውስጥ አልፎ ነው እዚህ ደረጃ ላይ የደረሰው። በጣም የሚያምር ቆንጆ የሆነ ውብ የሆነ ስራ ሆኖለታል ማለት ነው። አካባቢ ሁሉ በጣም አድንቀውታል። እናንተም ደግሞ አይታችሁት እስቲ አጃኢብ የሚያስብል ቤት ማለት ነው። ቤትና ሴት ሲቀባባ ነው የሚያምርበት የሚባለው ለካ እውነት ነው። ዛሬ አመንኩ ማለት ነው። በዚህ በቤት የእውነት ነው የምላችሁ። ይሄ ቤት እንግዲህ በጣም በጣም እንደዚህ ይሆናል ብሎ ያሰበው ሰው የለም ማለት ነው። እንግዲህ እንጨት ቤት ነው ቤቴ፣ በጣም የቆየ ነው ምናምን እንዴት አድርጌ አሳምረዋለሁ እንዴት አድርጌ አስበዋለሁ ብላችሁ ለምትጨነቁ ቤተሰቦች ይሄ ቤት ያስተምራችኋል ብዬ ተስፋ አድርጋለሁ። ከዛሬ ቪዲዮ የምትማሩት እንግዲህ የጭቃ ቤት እንትን ግድግዳው የብሎኬትን ቤት ቢሆን ውጩ ትራክ ካደረገና ከተሰነጠቀ ቁርቁሯን ትራኳ ላይ ዝም ብሎ በጀሶ ለቀም ሳይሆን በስነ ስርዓት ትራክ ያደረገውን ቆርቁራችሁ ውስጡ ላይ ቃጫ አስገብታችሁ በደንብ በስነ ስርዓት መርፈን እንዳለባችሁ ያስተምራችኋል ማለት ነው። ከዛ ሲቀጥል ደግሞ
የተወሰነ ጊዜ ቀለሙን ከመቀባታችሁ በፊት ትራኩን ካጠፋችሁ በኋላ ሙሉ ለሙሉ ካጠፋችሁ በኋላ የተወሰነ ጊዜ ገብታ ሰጣችሁት ብትሰሩት በጣም አሪፍ ነው፣ ድግግሞሽ እንዳይኖርባችሁ ማለት ነው። ሌላ በመቀጠል ቤታችሁ እንግዲህ አሮጌ ነው አያምርልንም አይበጃጅልንም ብላችሁ ለምታስቡ ደግሞ አሮጌ ቤት ላላችሁ አዲስ ቤት መስራት አይጠበቅባችሁም። ቆንጆ ቤትና የሚያምር ቤት ለማኖር ማለት ነው። ጅፕሰም በጣም ዘመናዊና በጣም ቤትን ማዘመን የሚችል ስራ ስለሆነ በጅፕሰም ቤታችሁን ማዘመን እንችላላችሁ ማለት ነው። ጥድት ያሉ ስራዎች ከሰራናቸው ስራዎች መሀል አንደኛው ይሄ ነው። ሀይ ከተማ ላይ እንጨት ተራ የተሰራ ነው። እኛን ማሰራት ከፈለጋችሁ በየትኛውም አካባቢ የተንቀሳቀስ እንሰራለን። እዚህ ስክሪኑ ላይ ባለ ስልክ እያነሳችሁ ደውሉልን። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ ማብራሪያ የምሰጣችሁ ይሆናል። ሰዎቹ ደግሞ ምን እንደሚሉ እንስማና ቪዲዮዬን እጨርሳለሁ። ወላሂ ጥድት ታርግ ኳርቲዝ ራስ ትሰራ ነው የምልህ። ልቅም አድርጌ ነው የምሰራው። እንኳን የራሱ 10 ቤት እሰጥሃለሁ። ይሄን ቤት ስራ ማስተዋወቁልኝ። አዎ በሚገርም ሁኔታ ተሰራው። ያበደ አድርጌ ነው የምሰራላችሁ። ላይ የሚገርም ነው። በስራ ግን ወዲያው ሪሳተር በስራ የወንድተኛ በለጠ ያረከው ሰራው በያሰበ እንደውም የተሻሻለ ያረግን ያሻሻል ነው እንሄዳለን። እሱ የተሻለ ነው። አሁን ደግሞ በጣም ይሄ አሪፍ ላይ ነው። አረ በጣም ኮሚኒቲ ይበዛበታል። ይሄ ራሱ አይደለ ሰውን እየመጣቸው አሳያቸው። አዎ ማሻአላ ያው ዙሮ እንኳን አይደለም ይሄን አይን ይበላዋል። ይሄን እንኳን ወላሂ ይች ለጊዜ ይጠብቃል። አጥሩም ነገሩ ስላለ አሁን እንኳን ያንተን ደግሞ ብድ ነው የምናደርገው። ያንተ ደግሞ ነው የሚያምረው ወላሂ